ማለት ለክሽ ቅርብ የምሰጥሽን ታጠጫታለሽ። ዋው የምሬን ነው እግዚአብሔርን እኔ ቃል የለኝም ምን እንደምል ራሱ አላቅም። ችግር የለውም እንጠብቃለን። እኛን ለማጓጓት ያደረጋችሁት ጥረት ግን እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። በጉጉት ነው እየጠበቀን ያለ ነው ማለት ነው። በጣም ነው የሚያጓጓው፣ በጣም ነው ደስ የሚለው። እንዴት እንዳጓጓው አታውቅም። መች ነው የምትለቁልን? በዚህ ጉዳይ ላይ መነጋገር ያለብን። እስኪ ወጣ እንደጓጓው ልነግርህ እፈልጋለሁ። ሩታና ሄርሜላ ማለት ነው። ሩታና ሄርሜላ ማለት ነው ሙድ የያዙት ድራማ እንደሚሰሩና በቃ ራሳቸውን አርክሰው ራሳቸውን እየሸጡ ራሳቸውን እያዋረዱ ድራማ እንደሚሰሩ ጠንቅቄ ድሮም አውቃለሁ። አሁን ድራማ ነው የሚሰሩት። ነገር ግን የዚህን ያህል ሴት ርካሽ እንደሆነች ሴት ማንነት እንደሌላት የሚያስተምሩን ምንድን ነው? ማን ናቸው እነሱ? እንደነሱ ጋጠወጥ ሴት አለ? እንደነሱ ማንነት የሌለው ሴት አለ ብለው ነው የሚያስቡት? እኛ ኢትዮጵያኖች ኩሩ ነን። ወንድ ልጅ ካልፈልግሽም ካለን ከህይወቱ የመራቅ ችግር የለብንም። እኛ ጀግኖች ነን። እንደነ ሄርሜላና እንደነ ሩታ ርካሽ አይደለንም። ወደዳችሁም ጠላችሁም ዛሬ ሁለቱንም ነው መሄድባቸው። ርካሽ ማንነት የሌላቸው ማንነተኛ የሰጠናቸው ለነሱ ለዶላርና ለብር እንጂ ለሴት ልጅ ስሜት ለወንድ ልጅ ስሜት በቃ ለኢትዮጵያ ማንነት የማይመጥኑ ሴቶች ማለት ሩታና ሄርሜላ የምትባል የሜዳ አህያ። እኛ ትዳር ላይ የገባ ሴት ርካሽ ናት ብዬ ስናገር በተግባር እንደዚህ ቁጭ ብዬ ስተቻት የነበረው ሄርሜላን ትክክል አይደለም የምትሰራው ለኢትዮጵያ ወጣቶች አይመጥንም ብዬ ነበረ። ዛሬ ላይ ደግሞ ሩታ ለእሷ ብዣኝ እየሆነ አንድ ቤት ለመኖር ተስማምተው እንደመጡና ለመኖር እንደፈለጉ ነው ማታ አክት እያደረጉ የነበረው። አብርሽ ሁለቱንም አልፈልግም ስላላቸው ቅጥል ነው ያሉት። ለምን ተቃጠሉ? ሁለቱም አንድ ላይ እሱ እንዲይዛቸው ስለሚፈልጉ። አዎ አብርሽ ደግሞ አይፈልግም። በቃ ትልልቆች ናችሁ እናንተ፣ በቃ ከእናንተ ምክር ነው እንጂ የምንፈልገው እናንተ አትመጡንኝም አላቸው በግልጽ በየሚዲያ እያላቸው ነው። ሴት ልጅ እንደዚህ እየተባለ ግዴታ አብርሽ ከኔ ካልሆነ አለሱ መኖር አልችልም አለሱ። እኔ ሩታን እኮ ማግዛት ልጇን አላባት እንዳታሳድግ፣ ሌላ ወንድ ብታገባ ይሄ ልጅ ባይተዋር ሆኖ እንዳያድግ፣ ፍቅር ይዞ እንዳያድግ። አብርሽና ሩታ የመጀመሪያ ያሳዩን ሌላ፣ የሚኖሩት ሌላ። ይሄን ስነማቅ ሩታ አንዴ ወልዳለች። መቼም ልጁ ውሸት አይደለም፣ ድራማ ቢሆንም ልጁ በድራማ መሀል እንግዲህ ውሸት አይባልም። ተወልዷል። ምን ልዑልን የመሰለ ምርጥ ልጅ ልዑልት ሲሆነ ልጅ ለሱ የብቻ እንዳያድግ ብዬ ብዙ ጥፋቷን እየሸፈንኩኝ እስካሁን መጥቻለሁ። ዛሬ ላይ ግን ራሴን ዝቅ ስታረገኝ ዝም ብዬ ማየት አልፈልግም። አዎ አድናቂ ነኝ፣ አወዳታለሁ፣ አከብራታለሁ። ለምን ሴት ናት በደረሰባት ነገር ግን ወዳ ፈቅዳ ሴት ልጅ እንደዛ ሲደረግባት እኔ ምን አጉድዬ ነው እኔ መሆኜ ነው ከኔ ምን አጥቶ ነው ብዬ ራሴን እፈትሻለሁ እንጂ ከማንም ሴት እየመጣሁኝ መጋጠምበት ምክንያት የለኝም። ለምን እኔ ልክ አለኝ፣ ላውንደሪ አለኝ፣ በቃ ላይ ያለኝ እኔ ማንነት አለኝ። ማታ ግን ሩታ ዝቅ ብላ ነው ያየኋት። ዝቅ ብላ አንድ ዩቲዩበር እንደዚህ በላያቸው ላይ ሴት ሲደራርባቸው እኔ እበልጣለሁ ከማለት ከኔ ምን አጥቶ ነው ብለው መማር እንዳለባቸው። ሴቱ እኔ ቤት የምትልከሰከሱ አንዳንድ ልክስክሶች አላችሁ። እኔን ተመተቸት፣ እኔን ተመሳደብ፣ እኔ ወንድ ባሌ የሄደው ከኔ ምን አጥቶ ነው እኔ ምን አጉድዬ ነው? ሴት ልጅ እኮ ጀግንነትን ብቻ አይደለም እኮ ትዳርን የሚመራው። ጀግንነት ማለት እኮ ቤቷን አክብራ ለባሏ ታማኝ ሆና ስትኖር ነው። ሲቀጥል ደግሞ ያን ታማኝነትን ማጣት ብቻ ሳይሆን ወንድ ልጅ እንደ ወንድ፣ ሴት እንደ ሴት ሆና የበታችነት ዝቅ ብላ ለወንድ ልጅ ስትኖር እኮ ነው። እኔ ጀግና ነኝ፣ እኔ ምንድን ነኝ፣ እኔ እችላለሁ እያለች እኮ ወንድ ሲቀያይርባት ዝም ብላ የምትጋፈጥ አይደለችም ጀግና ማለት። ጀግና ማለት ራሷን ማንነት የምታቅ ቤተሰቧን ማንነት የምታቅ ጀግና ማለት እንደዛች አይነት ናት። ለእኔ ጀግና አንዳንድ ቆሻሻ የመዳም ቅመም ነን የምትሉ የመዳም ቅመም ያደላችሁ ሳይሆን በጣም ጀግኖች ራሳቸውንና ቤታቸውን ትዳራቸውን ይዘው ጀግና የመዳም ቅመሞች እንዳሉ ይሰማኛል። ጀግና ማለት እነዛ ናቸው ለኔ። ከሀወዳ ጀግና ማነው ብትሉኝ የመዳም ቅመም አሞቷንም ችግሯንም ውስጧንም ብሶቷንም ችላ የምትሰራ በሰው ቤት ለኔ ጀግና ያች ናት። ዛሬም ነገም ነግራችኋለሁ። ጀግና ማለት ለኔ የመዳም ቅመም ናት። የመዳም ቅመም ሁሉን ነገር ችላ የምትሰራ
ለሰው ጠበቃ የምትቆም ማለት ነው። ዛሬ ላይ ግን ጠበቃ የምንቆምላቸው ነው ሰው ለይተን ማወቅ አለብን። ለኛ ክብር የማይሰጠን ዩቲዩበር መከተል የለብንም ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። እስከ መጨረሻው ቪዲዮውን አይታችሁ ቆርጬ አምጥቼዋለሁኝ። እስከ መጨረሻ ጻፉ። ዛሬ ማለት ነው ተናድጄ ነው የመጣሁት። በጣም ነው የተናደድኩት። በጣም ሳከብራት፣ ስወዳት፣ ሳደንቃት ልዩ ሴት ናት። በቃ በዚች ሚዲያ ላይ በጣም ጀግና ሴትና አስተዋይ ሴት ሩታ ናት ብዬ የማስባት ማታ በዳኒ ቤት የተለቀቀው ቪዲዮ በጣም ነው ያስጠላኝ። ሴትነቴን እንድጠላ ማንን በቃ ራሴን እንድፈትሽ ያደረገ ቪዲዮ በዳኒ ቤት። ዳኒ ሰው ሆኖ ሁለቱን በጎን አድርጎ ሙድ እየያዘባቸው እንግብግብ አድርጎ ነው የለቀቃቸው። የማንም መሳቂያ የማንም መሳለቂያ እንደዛ ከውሽማ ጋርና ህይወቷን ካበላሽ ሴት ህይወቷን ከረበሸ ሴት የሷን መኖር የምትጠላ ሴት እስካሁን ሚዲያ ላይ የሷ ልጅ እኮ የሩታ ልጅ እኮ እየተረገጠ እየተዘቀዘቀ ያለው በዚች በጋለሞታ ሴት ነው። ብቻ የሜዳ አህያ ማለት ነው። ዛሬ ላይ ግን እየተጋገዘች ከሷ ጋር ጠበቃ ቆማ ሩታ እውነትም ታማለች እንደስከምል ድረስ ደርሻለሁ። ሌሽ ለምን ምን ተቀየረ? ምን ተገኘ? አሁንም ድረስ ህይወቷን የበጠበጠችው ሄርሜላ ናት። ሄርሜላ እንኳን ጓደኝነት አይደለም እንኳን አብራ መቆም በጀንብ አይደለም ዘወር ብላ የምታያ ሴት አይደለችም። እኛ የምንንቃት በሷ በድርጊቷ ነው። ሄርሜላ ማለት የሰውን ትዳር አበላሽቼ የናረጋለሁ ስትል የተነጠቀች ሴት ናት አይደለ? እዛ በፈለገችበት ፈልጋ አብርሽ መያዝ ያለባት እንጂ ሩታ ናት እያቀረበቻት ያለችው። አብርሽ እኮ ተፍቷታል። በቃ አይፈልጋትም። 100 ሺህ እስከምትገባ ነበረ መልስ መስጠት አይፈልግም። አንድ ወንድ ልጅ ከናቃችሁ ከጠላ በድርጊት ነው የሚያሳያችሁ። አብርሽ በድርጊት እያሳያቸው ነው። በቃ አይፈልግም። ሄርሜላን ማየት አይፈልግም። በቃ አስጠልተዋለች። ሩታ መንቃት ያለባት ልጇን፣ ቤቷን ተንከባክባ መያዝ። ይቅርታ የሆነ ነገር ወድቆ አስደንግጦኝ ነው። ስለዚህ ሩታዬ ባውንደሪዋን አልፋ ረክሳ ነው ያየኋት ማታ። የምትናገረው ንግግር ለራሱ ምንም እሷን ሟች የሚያደርግ አይደለም። ምን አገባት? ይመለከታታል እንደ ስለ ይሄን ምን የምትከራከረው? እኛ ለማን ብለን ነው ቶክቶክ ላይ የምንጣላው የምንሰዳደበው? ዩቲዩብ ላይ በኮሜንት የሚሰርቢ ለማን ብለን ነው? ሩታ እኮ ትዳሯን አጣች ከማይሆን ሴት ሆይቱ ገብታ አብርሽን የማይሆነውን ነገር የማትሆነውን ነገር ትዳር ላይ የማይደረገውን ነገር አደርግልሃለሁ እያለች ስታታል የከረመኝ ሴት ዛሬ ጓደኛ ሆና አይደብራችሁም? ግን አሁን ደግሞ በነገራችን ላይ ሚዲያው የሚፈልገው እንደ አይነቱን አጨብጫቢ ነው። በእውነት ነው የምላችሁ። ቁም ነገር አትፈልጉም አንዳንድ ሰዎች ማለት ነው። ቁም ነገር የሚፈልግ ሰው አሁን ፍቅርም ተጣመሩ በሉ በቃ ሄዱና እዛ ቶክቶክ ላይ አሁንም ጀምራችኋል ህይወታችሁ ብላ የመዳም ቅመሞች ማለት ነው። አንዳንድ የመዳም ቅመሞች ህይወታችሁ በሰው ልጅ ክፋታችሁ እየታየ ነው። በቃ ለማድነቅ ሳይሆን ለመውደድ ሳይሆን ሰውን ማባላት ማጣላት የምትፈልጉ አላችሁ። ከመተው 10% እንዳለ ክፋታቸውን ነው እያየሁበታል። አድናቂ አይደላችሁም እናንተ። በእውነት ነው የምላችሁ። እኔ ሩታዬ በማታው ቪዲዮ በጣም ያናደደች። በጣም እሷን እንደዚህ ቦታ አልጠብቃትም። የኔ ጀግና የኔ ነብር ትል የነበርኩ ሴት ተውሽማ ጋር እየተመካከረች እየተገዳደፈ መምጣት የለባትም። 4 ነጥብ ይሄን ቪዲዮ ታይዋለሽ ሩታዬ። አንቺ ልክሽ አይደለም። በቃ ከዳኒም ከሄርሜላም መራቅ ነው ያለብሽ። የሚወድሽና የሚጠላሽን ማወቅ አለብሽ። ዘላለም ይለህ አንቺ የማንም ተለጣፊ አይደለሽም። አሁን እኮ አንቺ በቃ በማንም ቤት እየሄድሽ የሰው ቤት ታሞቂያለሽ፣ የራስሽ ቤት እየቀዘቀዘ አብርሽ በቃ ከኔ አሁን ላይ የምላችሁ ፋሚሊ እንደኔ የተሰማችሁ ማለት ነው ፍቅርና አብርሽ ወደፊት ሄደው መስራት አለባቸው። በቃ ለምን እኒህ ሴቶች አሁን የሚያዙት ሴትን ማርከስ ነው። ሩታን ብትወት ሄርሜላ የምትባለው ሴትን እኛን ማርከስ ነው የያዙት። አንድ ወንድ ልጅ አልፈልጋችሁም ብሎት በተግባር ሴት ይዞ ሲመጣባቸው ምንድን ነው ሩታዬን እኮ አንዳንድ ጊዜ እኮ እውነትን እየደበኩ የምናገረው እኮ ሩታን ስለምወዳት ብዬ እንጂ የሩታ የምታደርገው ነገር በሩታ ላይ የተደረገ ነገር እኮ ከኔ ምን ጎለት ነው ብሎ ሴት ሊቆም ብሎ እንዳስብ ነው አብርሽ እያደረገ ያለው። ሴት ልጅ እኔ ምን አስጎድየው ነው እኔ ምን አጥቶ ነው ብላ ራሷን እንድትፈትሽ አብርሽ እያስተማረ ነው። አንድ ወንድ ልጅ አልፈልግም ብሎ ከሄደ የሴት ሱስ አለበት ብቻ አይደለም መገመት ያለብን። ምንድን ነው እንደ ባል ሆነውበት ነው አሁን በእርሜ እንደሚበልጡት
እንደማይመጥኑት ከነሱ ትምህርት ለመውሰድ እንደሚችል ተላልቋችን ናቸው። ትምህርት እንወስዳለን ከነሱ፣ እንዳትሳደቢ ተረጋጊ እያለ ፍቅርን እያጥናናት ነበር። ይሄ ምንድን ነው? በቃ አይመጥኑትም፣ አይፈልጋቸውም። በቃ አይፈልጋቸውም። በግድ ነው እንዴ? አንዳንድ ጊዜ እኮ መስበር ሲያልፉ እኮ ሴቶች ነው ማለት አለብን። ሩታን ስለመወዳት ብቻ ሩታ የጀግና ነሽ ሂጂበት። በጣም ነው የረከሰችው ማታ ቪዲዮ ላይ በጣም ነው የተዋረደችው። ሩታን የምናቃት እንደዚህ ነው። እሱ ዲያኒ እንኳን ምን አለ? አንቺን የምናቅብሽ ፐርሰናሊቲ አለ፣ ያን ነገርሽን አምጪው ወይ ታረክሽው። አብርሽ በቃ አይፈልጋችሁም ነው። ሁለታችሁም ተስማምታችሁ መኖር ፈልጋችኋል። ሁኔታቸው ስናየው ወደ ፍቅር ስለሄደ ሄርሜላና ሩታ ተመካክረው አንድ ለሁለት ለማደር የፈለጉ ነው የሚመስለው። ሀቂቃ ነው የምላችሁ። ወደዳችሁም ጠላችሁም እየመረራችሁ ትወጣላችሁ። ሩታና ሄርሜላ የምትባለው አንድ ለሁለት አብርሽን ማስተዳደር ይፈልጋሉ። አሁን ላይ ስምሙነታቸው ይሄ ይመስለኛል። ለምን? ትቷቸው ስለሄደ። ስለዚህ ይሄን ነገር ምንም ለኔ ዛሬ ሩታን ነው የምሳደበው፣ ሩታን ነው ማስተካክለው። አይመጥናትም። ከሄርሜላ ጋር ሲጀመር ሰላምታ ግንኙነት ኤፍሬም እኮ ነግሯት ነበር። ቪዲዮ አያዳምጡ መሰለኝ። ግን ቪዲዮ ቢያው እኮ በትንንሽ ዩቲዩበሮች እኮ ከነሱ ስር ያሉ ዩቲዩበሮች የነገሯቸው እኮ ነው። አብርሽ የሚፈልገውን ነው መኖር የሚፈልገው። በቃ አይፈልጋቸውም፣ ይልቀቁት፣ የፈለገውን ያርግ እየተባሉ እየተነገሩ ነው። የኤፍሬም ቪዲዮ ሄዳ ብታይ እኮ ሄርሜላን ልክ ልኳን ሲነግራት ያን በዛ ነፍስ ማወቅ ትችል ነበር ሩታ ግን ቪዲዮ መቀረጥ ለነሱ ብርቅ ነው ይመስለኛል። አላቅም። ደረጃቸው ዝቅ እያለ አብርሽ እንደዚህ የተጎረረባቸው በእህቱ ቤት እኔ ወንድምሽ ተፈላጊ ነኝ፣ ጀግና ነኝ፣ እንደኔ አይነት ወንድም ስላለሽ ደስተኛ ሁኒ፣ ሴቶችን ጫጩብኛል፣ ያለቅሱብኛል። እሱ ሙድ እየያዘባቸው እኛ ፍቅር አለብን፣ እኔም ከልጅ አባት ማሳደግ ፈልጋለሁ፣ እሷም ወደ እሷ ብሄድ ደስተኛ ናት። ሩታ እኮ ናት እንደዚህ የምትለው። በጣም ነው ማታ ያስጠላች። በእውነት ነው የምላችሁ። ስንት መስዋዕት የተከፈለበትን ትዳር ዛሬ ላይ አፍርሳ ለሌላ ሰው ያደረገችው ሄርሜላ አይደለች እንዴ? እኔ ያቀበታለሁ፣ እኔ ዘኔ ሞትልሃለሁ፣ እኔ እነጠፍልሃለሁ ስትል የነበረ ሴት ይኸው ከመጀመሪያ ፍቅሬ ብሎ ይዞ መጣ። ከዚህ በላይ ልብ መስበር አለ እንዴ? ሴት ቢሆኑ አላመንም። እንግዲህ ሰው አልጋ ላይ ተኝቶ ያሳያችኋል። በቃ ይሄ ነው። በእውነት ነው የምላችሁ። በጣም የሚያስጠላ አስተሳሰብ ያላቸው ሄርሜላና ሩታ የማታው ቪዲዮ ንግግራቸው ለራሱ ሲያስጠላ፣ እኔንም ያሳየኝ ነገር ነው፣ አንቺም ያሳየሽ ነገር ነው። ሩታ ታግዛታለች። እኔም መቁረጥ ያልቻልኩት በሚያደርገው አልፈልግሽም፣ ከህይወቴ ውጭልኝ ካለ አንድ ወንድ ልጅ በቃ ኩራት ያሰማችሁት ይንጠባረር። በቃ ወንድ ልጅ ነው ይጠብራር ይበልባቸው። በቃ ርካሽ እንደሆኑና ማንም ፈላጊ እንደሌላቸው ነው ያሳዩን ማታ። በእውነት ነው የምላችሁ። ፈላጊ እንደሌላቸው ሴት እንዳላደሉ ነው ያሳዩን እኛ ማታ። በጣም ነው የተናደድኩት። ሴት ልጅ እንዴት እናንተ ብትሆኑ ተመልካቾች፣ እናንተ ብትሆኑ በቃ ከህይወቱ አንወጣም አሉ። አንደኛቸው መስማማት አቃታቸው፣ ሄደ። ወንድ ልጅ የሚያደርገው ድርጊት ነው። በቃ አለቀ። አላቸው ይሰለቻል እኮ አንዳንድ ጊዜም። ሩታ እኮ ጭራሽ የሚሰለቻት ሴት አይደለችም። አሁንም ከፍቅር መቅጠም የምትፈልግ አይነት ነው የምታሳየው። ምን ቤት ናት? አልፈልግሽም ተፈትሻል እየተባለ ምን ቤት ናት? በቃ አርፋ ትቀመጥ። በልጇ ሰበብ ይመጣላታል። እዛ የምትለውን መስማማት ተፈለገኝ መቼም ለልጁን እያለ ቤቱ ሳይሄድ አይውልም። ልጇ ጋር እዛ ላይፏን ማሳለፍ አለባት። ሚዲያ ያለው ነገር መተው አለባት። በራሱ አይዲያ መምጣት አለባት። እንደ ሴት እንደ ኦዲየንስ የምታከብር ከሆነ ለኦዲየንስ ክብር ስለሌላት እሷም ለራሷ ክብር አጣች። ቶክቶክ ገብታችሁ ደግሞ የምትሰዳደቡ ለነዚህ ለጋጠ ወጡ ዩቲዩበሮች በእውነት ስነ ስርዓት ያዙ። አይምሯችሁ ቅንጭላታችሁ እየተገመተ ነው። እና አላማ እንደሌላችሁ እየተባላችሁ ነው። በቃ እረፉ። በቃ እኛ ሩታ ተስተካክላ አንድ የድሮ ማንነቷን አምጥታ ጀግና ሁና ልጇን እየተንከባከበ ካልመጣች አላደንቃትም። ምኗን ነው የማደንቀው? ምን ይዤ ፈታኛለች፣ ተፋታናለች፣ ፈታናለች፣ ተፋታኋለች። ተፋታይ በኋላ ደግሞ እመለሳለሁኝ ልጅና አባቱ ጋር ሰድጋለሁ አለች። ኦኬ ትችያለሽ በቃ። ከዛ እችኛቱ ደግሞ አለቅም በቃ እኔ ነኝ የምሆነው እኔ ደስታው ነኝ አለች። በዚህ ስንጨቃጨቅ ስንጣላ ከረምን። ዛሬ መተው ደግሞ አንድ ሆነው እጅ ለእጅ እየመጡ ሙድ ይዙብናል። እንደኛ ላይ እኛ ሙድ እኮ የሚያዝብን ሰዎች